መጽሐፈ ዕዝራ ካልዕ ምዕራፍ 1 ኢዮስያስ ለፈጣሪው ለእግዚአብሔር መስዋዕት የሚሆን በጉን ወደ ኢየሩሳሌም አመጣ። በመጀመሪያ በሚያዝያ 14 ቀን በጉን ሰዋ። ካህናቱን በየማዕረጋቸው አቆማቸው። እግዚአብሔር በሚመሰገንበት በቤተ መቅደስም በየሰሞናቸው ሰራቸው። ሌዋውያንንም በእስራኤል ላይ ለተሾሙ ለካህናቱ ተገዙ። የንጉሡ የዳዊት ልጅ ሰለሞን በሰራው ቤተ መቅደስ የእግዚአብሔር የሕጉ ማደሪያ ታቦተ ጽዮን በምትመሰገንበት ሥርዓት አክብሯቸው አላቸው። ታቦተ ጽዮንን በጫንቃችሁ መሸከም አይገባችሁም። አሁንም ፈጣሪያችን እግዚአብሔርን አምልኩት፣ የእስራኤልንም ወገኖች ደስ አሰኟቸው። የእስራኤል ንጉሥ የዳዊት ታሪክ በተጻፈበት የልጁ የሰለሞንም ገናናነት በተጻፈበት መጽሐፍ በሕጹፃን እንደተጻፈ በየቦታችሁ በየአገራችሁ በየነገዳችሁ ተዘጋጁ። የሌዊ ልጆች በወንድሞቻችሁ በእስራኤል ፊት እግዚአብሔር በሚመሰገንበት በቤተ መቅደስ በየቦታችሁ በየሹመታችሁ ቁሙ። በዓልንም አድርጉ፣ ለወንድሞቻችሁም መስዋዕቱን አዘጋጁ። ለሙሴ በተሰጠው በእግዚአብሔር ሥርዓት አድርጉ አላቸው። ኢዮስያስም በዚያ ላሉ ሰዎች 3,000 ፍየሎችንና በጎችን 3,000 ላሞችን ሰጣቸው። ለካህናትና ለወገኖቹ ለሌዊ ልጆች ከንጉሥ ቤት እንዲህ ሰጠ። በቤተ መቅደስ ለተሾሙ ካህናት ለዘኪያስና ለኬልቅያስ ለሱሉያስም በዓል ሊያደርጉበት 2,600 በጎችን 300 በሮችን አዞ ሰጠ። ሳሚያስና ኢኮንያስ፣ ሰቢያናስ ወንድሙ ናትናኤል፣ ኢዮራምና ኪያሎስ ሹማምንት ነበሩ። ሌዋውያንም በዓል ሊያደርጉበት 1,000 በጎች 600 በሮችን ሰጣቸው። በሥርዓቱም የጸኑ ሌዋውያንና ካህናትም እንዲህ መልካም በዓል አደረጉ። ቂጣንም በየመንገዳቸው ተመገቡ። በሙሴ መጣፍ በኦሪት እንደተጻፈ በሕዝቡ ፊት በየአባቶቻቸው ሹመት መስዋዕቱን ለእግዚአብሔር አቀረቡ። በነጋውም እንዲሁ አደረጉ። እንደ ሥርዓታቸው በጉን በእሳት አጤሱ፣ መስዋዕቱንም በጋን ቀቀሉ፣ በብረት ምጣድም ጠበሱ። ሕዝቡም ሁሉ በጎ መዓዛ ያለውን መስዋዕት ሰደዱላቸው። ከዚህ በኋላ አገልጋዮች ለሚሆን ለወንድሞቻቸው ለአሮን ልጆች ሰውላቸው። ካህናቱ ግን ከብዛቱ የተነሳ ከጊዜው እስኪያልፍ ድረስ የሰባውን መስዋዕት ሰው። ሌዋውያንም ለራሳቸው ለወንድሞቻቸው ለአሮን ልጆች ተረፈ መስዋዕቱን አቀረቡ። ግናይቱ የሚያደርሱ የካህናቱ የአሳፍ ልጆች ዳዊት በሰራው ሥርዓት በሹመታቸው ቀንተው መስዋዕቱን ሰው። ከንጉሡ የተሾሙ ዘካርያስና አሳፍ ኡዱን ሰው። የቤተ መቅደስን ደጃፍ የሚዘጉ በረኞችም ሰው። ወንድሞቻቸው ሌዋውያን ያዘጋጁላቸው ነበርና ከሰሞኑ የሚያጓድል አልነበረም። የእግዚአብሔርን መስዋዕት አቀርበው ጨረሱ። ንጉሡ ኢዮስያስ እንዳዘዘ ያን ጊዜ በዓል አድርገው ወደ እግዚአብሔር መሠዊያ መስዋዕታቸውን አቀረቡ። በእነዚያ ወራቶች ያሉ የእስራኤል ልጆች ቂጣ እየበሉ 7 ቀን የሚያከብሩት በዓለ ፋሲካን አደረጉ። ከነቢዩ ከሳሙኤል ወዲህ በእስራኤል ዘንድ እንደሱ ያለ በዓል አልተደረገም። የእስራኤልም ነገሥታት ሁሉ ኢዮስያስ እንዳደረገው ሌዋውያንና ካህናቱም ከኢየሩሳሌም ተማርከው የነበሩ ተመልሰው በዚያ በኢየሩሳሌም የሚኖሩ እስራኤል ሁሉና አይሁድም እንዳደረጉት በዓል አላደረጉም። ኢዮስያስ በነገሰ በ18 ዘመን ያንን በዓል አደረጉ። እግዚአብሔርን መፍራት በተሞላበት ልቦና
ኢዮስያስ በፈጣሪው ፊት የሰራው ሥራ ጸንቶ ኖረ። በቀድሞ ዘመን እንደተጻፈ ከነገሥታቱና ከሕዝቡ ሁሉ ወገን የሚሆኑ ሰዎች እግዚአብሔርን ፈጽመው ስለበደሉ እግዚአብሔር በእስራኤል ላይ ቃሉን አጸና ላሳዘኑት። ከዚህም ሁሉ ጋራ ኢዮስያስ የሰራው ሥራ ይህ ነው። የግብፅ ንጉሥ ፈርዖንም የኤፍራጥስ ሰዎችን ለመውጋት በአዋጅ አርበኞችን ይዞ በዘመተ ጊዜ ኢዮስያስ ወጥቶ በጠብ ተቀበለው። የግብፅ ንጉሥም እኔ ካንተ ጋር ምን ጠብ አለኝ ብሎ ወደ ይሁዳው ንጉሥ ላከበት። የኤፍራጥስን ወንዝ ሰዎች እዋጋለሁና ስለዚህ ነው እንጂ እኔ ገዥ ከሚሆን ከእግዚአብሔር ዘንድ ታዝዤ የመጣው አንተን ልወጋ አይደለም። እግዚአብሔር ከኔ ጋር በረድኤት አለ፣ እሱም ይረዳኛል። መንገዴን ልቀቅልኝ፣ ከእግዚአብሔርም ጋር አትከራከር አለው። ኢዮስያስም ከሰረገላዎቹ ጋር ሆኖ መንገዱን አልለቅም አለ። አሐዱስ በሚባል ምድረ በዳ ይዋጋቸው ዘንድ ጸና እንጂ ሲዋጋ በነቢዩ በኤርምያስ አፍ እግዚአብሔር ባፉ የነገረውን ነገር መስማት እምቢ አለ። አለቆችም ወደ ንጉሡ ወደ ኢዮስያስ ወረዱ። ኢዮስያስም ብላቴኖቹን ተዋግቼ ደክሜያለሁና ከሰልፍ ውስጥ አውጡኝ አላቸው። ብላቴኖቹም ያን ጊዜ ከሰልፉ አወጡት። በሌላ ሰረገላ ተቀምጦ ወደ ኢየሩሳሌም ገባ። ከዚያው ሞቶ በአባቱ መቃብር ተቀበረ። በይሁዳ አገር ሁሉ ለኢዮስያስ አለቀሱለት። ነቢዩ ኤርምያስም ለንጉሡ ለኢዮስያስ አለቀሰለት። እስከዚች ቀን ድረስም ወንዶች ከሴቶች ጋር አለቀሱለት። ሥርዓት አድርገው ለዘላለም ይሰሩት ዘንድ ይህ ለእስራኤሎች ወገኖች ሥርዓት ሆኖ ተሰጠ። ይህም ሥርዓት የይሁዳ ወግ ታሪክ በተጻፈበት መጽሐፍ ተጻፈ። ኢዮስያስም የሠራውን ሥራ ሁሉ ባለጠግነቱን የእግዚአብሔርንም ሕግ ማወቁን ፊትም ኋላም የሠራው ሥራ ሁሉ የአስሩ ነገድ የሁለቱ ነገድ የእስራኤል ነገሥታት ወግ ታሪክ በተጻፈበት መጽሐፍ ተጻፈ። ሕዝቡም የኢዮስያስ ልጅ ኢዮአክን ከተወለደ 23 ዓመት ሆኖት ሳለ ስለ አባቱ ፈንታ አምጥተው አነገሱት። ኢኮንያስም ለእስራኤል በኢየሩሳሌም 3 ወር ነገሰ። የግብፅ ፈርዖንም የሚያነግሰው መስሎ ወደ ኢየሩሳሌም ገባ። ሕዝቡንም 200 መክሊት ብር፣ 1 መክሊት ወርቅ አስገበራቸው። የግብፅ ንጉሥ ፈርዖንም የይሁዳንም ንጉሥ ወንድም ኢዮአቄምን በኢየሩሳሌም አነገሰው። ኢዮአቄምም ሹማምንቱን አሰራቸው። ወንድሙ ዘርዮንን አስሮ ወደ ግብፅ ሰደደው። ለይሁዳ በኢየሩሳሌም በነገሰ ጊዜ ኢዮአቄም ከተወለደ 25 ዓመት ሆኖት ነበር። በእግዚአብሔር ፊት ክፉ ነገር አደረገ። ከዚህም በኋላ የባቢሎን ንጉሥ ናቡከደነፆር ወደ ኢየሩሳሌም ዘመተ። በሰንሰለት አስሮ ወደ ባቢሎን ሰደደው። ናቡከደነፆርም እግዚአብሔር የሚመሰገንበት ንዋየ ቅድሳቱን ማርኮ ወስዶ በባቢሎን ባለ ቤቱ አኖረው። ይህም የይሁዳ ነገሥታት ወግ ታሪካቸው በተጻፈበት መጽሐፍ ተጽፏል። ከዚህም በኋላ ኤልያቄም ልጁ በነገሰ በ8 ዘመን ለ3 ወር ከ10 ቀን በኢየሩሳሌም ነገሰ። እርሱም በእግዚአብሔር ፊት ክፉ ሥራ ሠራ። በዚያችም ዓመት ናቡከደነፆር እግዚአብሔር ከሚመሰገንበት ንዋየ ቅድሳት ጋር ወደ ባቢሎን አገባው። ሴዴቅያስም በተወለደ በ21 ዘመኑ በኢየሩሳሌምና በይሁዳ አነገሰው። 11 ዘመንም ነገሰ። በእግዚአብሔር ፊት ክፉ ሥራ ሠራ። በነቢዩ በኤርምያስ አፍ ከተነገረ ከእግዚአብሔር ቃል የተነሳ አልፈራም። ንጉሡ ናቡከደነፆርም ሴዴቅያስና የእግዚአብሔርን ስም አስጠርቶ አማለው።
ከሳደ ልቦናውንም አጸና፣ ልቦናውንም አስታበየ። የእስራኤል ፈጣሪ የእግዚአብሔር ሕጉን ካደው። ካህናቱና በሕዝቡ የተሾሙ ሹማምንቱ ከአሕዛብ በደል ይልቅ ፈጽሞ ብዙ በደልን በደሉ። በኢየሩሳሌም ከብራ ያለች እግዚአብሔር የሚመሰገንባት ቤተ መቅደስንም በኃጢአት አሳደፉ። ይራራላቸዋልና ለማደሪያው ለቤተ መቅደስም ይራራልና መክሮ ይመልሳቸው ዘንድ እግዚአብሔር ነቢዩን ከመልአኩ ጋር ወደ አባቶቻቸው ላከ። እነዚያ ግን በላከው መልእክት ዘበቱባቸው። እግዚአብሔርም በነቢያት አድሮ በተናገረ ጊዜ በሕዝቡ እስኪፈረድባቸው ድረስ በነቢያት ይዘብቱባቸው ነበር። ጣዖቱን አንድ አድርገው ያመልኩ ነበርና ከላውዴዎን አውራጃ የምትሆን የፋርሱ ነገሥታት ይዘምቱባቸው ዘንድ አዘዘ። ዘምተው ከቤተ መቅደስ አደባባይ በጦር ጎልማሶችን ገደሉ። ለጎልማሳም ለቆንጆም ለትልቁም ለትንሹም ቢሆን አልራራም፣ ሁሉን ገደሉ። እግዚአብሔርን የሚያገለግሉበት ንዋየ ቅድሳቱን ጥቃቅኑንና ታላላቁን ዕቃ ሁሉ የእግዚአብሔር ማደሪያ ታቦትንም ከቤተ መንግሥት ዕቃ ቤትም ያለውን ሳጥኑን ሁሉ ማርከው ወደ ባቢሎን ወሰዱ። የእግዚአብሔር ማደሪያ ቤተ መቅደስንም አቃጠሉ። የኢየሩሳሌምንም ቅጽሯን አፈረሱ፣ ግንቧን በእሳት አቃጠሉ። በውጭ ያለውን ያማረውንም ዕቃዋን ሁሉ አጠፉ። እግዚአብሔር በኤርምያስ አፍ የተናገረው ይደርስ ዘንድ ከጦር የቀሩ ልጆቻቸውንና ሰዎቻቸውን የፋርስ ንጉሥ ማርኮ ወደ ባቢሎን ወሰዳቸው። ኢየሩሳሌም ዕረፍት በምታደርግበት ደስ ይላት ዘንድ 70 ዘመን ይፈጸም ዘንድ በጠፋችበት ወራት ሁሉ ከመታረስ ከመቆፈር ታርፋለች።